መጽሐፍ ቅዱስ ላይ በኢየሱስ ስም እንጂ በስላሴ ስም አጋንንት አውጡ የሚል የለም። እኔ ደግሞ እግዚአብሔር የሚለውን እኔ እግዚአብሔር የሚለው ማንን ነው የምታምኑት ነው ጥያቄ። ማን ብላችሁ ነው የምታምኑት ነው እኮ እየጠየኩሽ ነው። መከራከሪያ ሀሳባችን በኢየሱስ ስም እንጂ በስላሴ ስም አውጡ የሚል የለም ነው። እኔ እሱን አይደለም እየጠየኩ ያለሁት። እኔ እየጠየኩ ርዕሳችን ነው። ከዚህ ርዕስ ውጭ ሌላ ነገር አናወራም። ሐዋርያቶቹ በኢየሱስ ክርስቶስም ብቻ ነው ደዌያንን እና ታምራትን ሲያደርጉ የነበረው? አዎ። እሺ የሐዋርያት ሥራ ምዕራፍ 19 ከቁጥር 11 ላይ አንብብልኝ ምን እንደሚል። ምንድን ነው የሚለው? አንብብልኝ። እጅ ላይ መጽሐፍ ቅዱስ ካለ ምንድን ነው የሚለው? ንገሪና ምንድን ነው? አንብብልኝ። ማንበባችንም ወይስ ልለጥፈው ነኝ? ኤፌሶን ዛሬ የሆነ ነገር ከጋዲሳ ጋር ላውራ። እሺ አንቺን ግድ የለም። ኤነርጂሽ ጥሩ አይደለም። ጋዲ ፓስተር ሰላም ብያለው። ከመሸ እኔ እንኳን አሁን መንገድ ሲወራ ነው የሰማሁትና ሰፋ ያለ ነገር ለማውራት ምናምን ነገር ሳይሆን እንደው አይ ቲንክ ይመስለኛል ስታወሩ የሰማሁት በአብ በወልድ በመንፈስ ቅዱስም ፓስተር የሐዋርያት ሥራ ላይ ሐዋርያት በአብ በወልድ በመንፈስ ቅዱስም አጠምቁ የሚል ነገር አለ። ጥምቀቱን አይደለም አሁን መከራከሪያ ሀሳቡን ልንገርህ። ወደዛ ለምን እንደዛ እንዳልኩ ላመጣ ነው። ምን ይሆናል መሰለህ? ቆይ ጋዲ እኔ ምን መሰለህ ዳኒ አንድ ቪዲዮ ተሰርቶ ቲክቶክ ላይ እየዞረ ነው። አይተህ ከሆነ አላውቅም። ምን ይላል መሰለህ? በመጽሐፍ ቅዱስ ኢየሱስ በስሜ አጋንንት ታወጣላችሁ የሚለውን ያንን ብቻ ነው ማምነው ብሎ ተናገረ ማለት ነው። እዛ መከራከሪያ ላይ ሰው ገብቶ ሀሳብ ሰጥቷል። እኔ እዛ መከራከሪያ ላይ ቆሜ ምን አልኩ መሰለህ? መጽሐፍ ቅዱስ ላይ በስሜ አጋንንት አስወጡ ይላል እንጂ በስላሴ ስም አጋንንት አስወጡ የሚል የለም። ስለዚህ እኛ ጥያቄ ጠየቅነው ምንድን ነው በስላሴ ስም አጋንንት አስወጡ የሚል አለ ወይ ብዬ እየጠየቅኩ ነው። ካለ በስላሴ ስም አጋንንት ማስወጣትን አምናለሁ። ከዛ ውጭ ግን እንደ ኦጂ በአንድ አካል ላይ አብም ወልድም መንፈስ ቅዱስም ራሱ ነው ተብሎ የሚታመን ከሆነ የስላሴ ትምህርት አይሆንም ብዬ ነው። እዚህ ላይ መሄድ ትችላለህ። እኔ ምንድን ነው እንዳልኩ አሁን ሰፋ ያለ ዲስከሽን የሚፈልግ ነገር ነው። ሰዓትም ስለሄደ አሁን እሱ ላይ ለማውራት ሳይሆን አሁን ይህን አርጊመንት እንድትረዳ ስለፈለግኩ ነው። እኔ አሁን እንጂ ስለ ጥምቀት ለማውራት ሳይሆን የሐዋርያት ሥራ ነው አይደል? ሐዋርያት ለምሳሌ ለአገልግሎት ሲወጡ ሐዋርያት ሥራ ነው አይደል የሚያትተው የአገልግሎታቸውን ጅማሬ እስከ ተወሰነ ጊዜ ድረስ፣ ከዛ የሆነ ሰዓት ወደ ጳውሎስ አገልግሎት ይመጣል እና ሐዋርያት በአብ በወልድ በመንፈስ ቅዱስ ስም አጠመቁ የሚል ነገር አለ ፓስተር የመጽሐፍ ቅዱስ ላይ የሐዋርያት ሥራ ላይ የለም። ለምንድን ነው የሌለው? በኢየሱስ ስም ነበረ የሚያጠምቁት። ለምን? ጌታችን ግን ምን ብሎ ነው ያዘዛቸው? አይ በአብ በወልድ የኛ የጥምቀት ትምህርት ላይ እንደሌላው ሰው አይደለም። ምንድነው መሰለኛ የአብ የወልድ የመንፈስ ቅዱስ ጥምቀት ብለን ቀጥተኛ ሄደን የምንሰጠው ትርጉም ለውሃ አይደለም፣ አብ ወልድ መንፈስ ቅዱስን። ስለዚህ እኛ አብ ወልድ መንፈስ ቅዱስ የሚለው የውሃ ጥምቀትን አይደለም። ቀጥታ ሐዋርያቶቹ አጠመቁ የምንለው በውሃ ጥምቀት የኢየሱስን ስም ነው አፕላይ ያደረጉት። አይ የኔ ጥያቄ ምንድነው ፓስተርዬ፣ ለምሳሌ ማቴዎስ ወንጌል ምዕራፍ 28 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። ምን ማለቱ ነው? ጌታችን ኢየሱስ በስላሴ አካል ውስጥ ያለ የሶስቱ እኛ የውሃ ጥምቀትን በአብ በወልድ በመንፈስ ቅዱስ ስም አንሰጥም። አይ ስለ ምን እያለ ነው ጌታችን ሌላ ነው ትርጉሙ። እኛ የምንጠቀመው ትርጉም የአብን የወልድን የመንፈስ ቅዱስን። አሁን እኮ ቀጥተኛው መልሱ ምን መሰለህ ጋዲ፣ የስላሴ ትምህርት ላይ በሐዋርያቶቹም ትምህርት አጋንንትን በስሙ በስላሴ ወደዛ ልመጣልህ እኮ ነው። እኔ አሁን አርጊመንት ጥያቄ ነው። እኔን አሁን ብትጠይቀኝ ጋዲ እኔ ሲጀመር በኢየሱስ ክርስቶስም ቆይ ስማ በደንብ ፓስተርዬ፣ አሁን ጠንቀቅ ብሎ እንትን ማለት ይፈልጋል። ለምን እዚህ ጋር ለመማማር ስለሆነ ጌታችን ኢየሱስ የአንተ መረዳት ማወቅ ስለፈለግኩ ነው። በአብ በወልድ በመንፈስ ቅዱስም አጥምቁ እያጠመቃችሁ ደቀ መዛሙርት ያደርጓቸው ሲል ምን ማለት ነው? አጥምቁ ሲል እንትን ጋዲ ቀጥተኛ ቃል በስሜ አጋንንት አውጡ አለቀ እኮ እዚህ ትምህርት ላይ። ከዚህ ትምህርት ተነስተ ተስማምተን ወይ ሌላ ትምህርት ካለ ያንተን እየተቆራረጥክ ነው ፓስተር፣ እየተቆራረጥክ ነው። ይሰማኛል፣ ለእኔ ይሰማኛል። አሁን መታል ቪዲዮ። የእኔ ፖይንት ምንድን ነው ፓስተርዬ? አሁን ወደዛ አርጊመንት እመጣለሁ። ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ሲል ምን ማለቱ ነው?
ይኸውልህ እንትን ለምን ይሰማል ጋዴ? ርዕስ እየቀየርኩ አይደለም። ለምን መሰለ እንደዛ ያልኩ? ራሱን የቻለ ርዕስ አይሆንም። ኖ ይሄን ራሱን የቻለ ርዕስ ወደዚህ ልመጣ ፓስተር፣ ወደዚህ ልመጣልህ ነው። ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ ሐዋርያት ግን የሐዋርያት ስራ አንድም ቦታ ሌላ ትምህርት ነው ጋዴ አይደለም። ልመጣልህ ነው እኮ አሁን ለምሳሌ ጌታችን ኢየሱስ በስም ያድርጉት ሲልና ከዛ ሐዋርያት ለምን እንደዛ አላደረጉ የሚለውን እኮ እንድትረዳ ወደዛ ልመጣልህ ነው። ወይ ቴድሮስ ያወራሽ ፓስተር፣ በቃ አንተ ተወው፣ ችግር የለውም አንተ ተወውና ቴድሮስ የሚባል ማይኩን ሲያበራ ነበር። እሺ አንተ መልስልኝ ታወራዋለህ። ቴዲዬ ታወራዋለህ። እዚህ ያለውን ነገር ስለማታውቅ ነው ቴዲዬ። የመጀመሪያው ቀን ነው ገስት ላይ የወጣው። እሺ ጋዲሳ፣ ለዛ ነው እኔ በቀንነት ነው እንጂ ለሊት ልንገረውና ያወራ ፈቃደኛ ከሆነ ቴዲ። የመጀመሪያ ቀን የወጣኸው እኔ ገስት ላይ ቁጭ ብለህ እነሱ ለሚፈልጉት ነገር ሪከርድ የሚያደርጉ ልጆች አሉ። በኋላ ይኸውልህ ሌላ ነገር ነው እኔ የምፈልገው። ገብቶኛል። ቲክቶኩ ርዕሱ በኢየሱስ ስም ነው። ወደ ሌላ ነገር አንገባም። እዚህ ርዕስ ላይ መሄድ የሚቻል ከሆነ መሄድ ነው። አንተ ግን የመጀመሪያም ስለሆነ እሄዳለሁ ካልክ ሄዳለህ። አዎ እኔ ምን መሰለህ ጋዲሳ ማለት ወደ ሌላ ሽፍት እንዳደረገው ፊል አደርጋለሁ። እኔ ቶፒኩን ለምን አናወራም? አሁንም ሽፍት እያደረግኩ አይደለም። እኔ መረዳት እንዲኖሩ ወንድማችን እየሰማኝ ከሆነ ምን ማለት ቆይ፣ እንዲህ በጣም እኮ ቀላል ጥያቄ እኮ ነው የጠየኩት። ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ሲል ምን ማለቱ ነው? ጋዴ አንዴ ጥያቄ ልጠይቅህና ከዛ እናወራለን። አንድ ጥያቄ ስለ ታሪኩ ላስረዳህ ነው። የቱ ጋር እንደተሳሳታችሁ ላስረዳ ነው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ሲል ምን ማለቱ ነው? ጌታችን ኢየሱስ ሌላ ታይትል ነው የምታወራው ነው አሁን ፖይንቱ። እሺ ሐዋርያት ለምን በአብ በወልድ በመንፈስ ታይትል ወጥተሃል ነው እንጂ ልምጣልሽ፣ ችግር የለውም። ወደ ታይትሉ ልምጣና የሐዋርያት ስራ ላይ ሐዋርያት ለምን በአብ በወልድ በመንፈስ ቅዱስ ስም ሲያጠምቁ አላየንም? እሱን ፓስተር አሌክስ እሱን እንድንወያይበት ከፈቀደ ቶፒኩን ቀይረን ፍቀድለት፣ እባክህ ፍቀድለት። አይደለም ቴዲ አለች እዚህ ቲክቶክ ላይ ልንገረው። ዛሬ የገባው ጋ ቴዲ ምን አለመ ቲክቶክ ላይ ቀለበት ላይ የምትገባባት ቦታ አለች። በውሃ ጥምቀት መጥተው ስላሴን አያምንም ብለው ቪዲዮ ያሰሩባል። ስለዚህ ማድረግ ያለብህ ርዕስ እንዳትለቅ። አሁን ርዕስ ልቀይር አይደለም እኮ የምልህ። ለምሳሌ የተሰጠው ቶፒክ አይደለም የተሰጠው ቶፒክ አጋንንት በማን ስም ይወጣል ነው አይደለም? በቃ በዚህ ቶፒክ ላይ እናውራ። ለምንድነው ወደ ሌላ የምንሄደው? አሁን የተነሳው አርጊመንት ይሄን ለምንድን ነው ያነሳሁት? ይሄ እኮ በጣም ቀላል ነገር ነበር ፓስተር። ምን የሚል አርጊመንት ቅድም ቀረበ? ሐዋርያት ስራ ላይ አንድም ቦታ በአብ በወልድ በመንፈስ ቅዱስም አጋንንት ሲወጣ አላየንም ነው አይደለ የቀረበው አርጊመንት ፓስተር ነው አይደል? ፓስተር አሌክስ ሚውት ነህ። ይሄን አርጊመንት ለምን እንዳነሳው ታውቃለህ ፓስተር? አንተም እንድትረዳው ቅድም ምን አላችሁ? አንተም ስትናገር የሰማሁት ወንድማችን ቴድሮስም ሲናገር የሰማሁት ነገር ምንድን ነው? የሐዋርያ ስራ ላይ አንድም ቦታ በአብ በወልድ በመንፈስ ቅዱስ ስም አጋንንት ሲወጣ አልተመለከትንም የሚል አርጊመንት ሲቀርብ እንዴ አልኩና የሐዋርያ ስራ ላይ እኮ አንድም ቦታ ጌታችን ራሱ አዞ አንድም ቦታ በአብ በወልድ በመንፈስ ቅዱስ ስም ሐዋርያት አጠመቁ የሚል በጽሁፍ ደረጃ በቴክስት ደረጃ አጠመቁ የሚል ነገር የተቀመጠ የለም። ታዲያ ይሄ ማለት የሚለውን ነገር ምን ማለት ነው? ጌታችን ራሱ ያዘዘውን ትእዛዝ ሐዋርያት አልፈጸሙትም ወይ የሚል ጥያቄ ያስነሳል። አርጊመንቴን ተረድተው ከሆነ እንዲህ እናድርግ። በቃ አሁን እዛ ላይ መመለስ አልፈልግም ስላላችሁ ፓስተር ችግር የለውም፣ ነገ ማውራት እንችላለን ስለመሸ። ዊከንዱ ዛት ነገ ማስረጃዎችን ቀርበን ነገ ቤትን ክፈት እንወያያለን። ችግር የለውም፣ በጣም ደስ ይለኛል። በዚህ አጋጣሚ እንደዚህ በጣም ክፉ ልጆች አሉ። የግድ የሆነ ተመሳሳይ ነገር ካልተወራ በጣም የሆነ የሚጠሉ ሰዎች አሉ እና እንትን ነው ግፋ ቢል ሪፖርት ቢደረግ ምንም የሚመጣ ነገር የለም። ግን ለማንኛውም ጋድዬ በጣም ቴንኪው። እሺ እንትን ግን ፓስተርዬ አጋንንት በእግዚአብሔር ያምናሉ አይደል? የብሬን እኮ ያምናሉ ይንቀጠቀጣሉ ይላሉ። በእግዚአብሔር ስም ይንቀጠቀጣሉ
ይንቀጠቀጣሉ አጋንንት ይላል። እሺ በእግዚአብሔር ስም ስትል የማንን ስም ነው እያልክ ያለው? እኔ እኮ ለመሰለ ጋዲ ርዕሱ ሲበተን ብዙ ነው። ሲበተን ብዙ ነው ርዕሱ። እረዳለሁ። ያዕቆብ ይላል እኮ ያዕቆብ ስለሚለን እኮ አጋንንት ያምናሉ ይንቀጠቀጡማል ይላል። እና በእግዚአብሔር ታዲያ በእግዚአብሔር ስም አጋንንት በእግዚአብሔር ስም ባይተው አጋንንት አይቀጠቀጡም ማለት ፓስተር አንተም ማታ ስተኛ እስቲ ያስብበት። ኖ እኔ አይንቀጠቀጥም አላልኩም እኮ አይንቀጠቀጥ አላልኩም እኮ ይንቀጠቀጣሉ ግን አይወጡም። ይንቀጠቀጣሉ ግን አይወጡም አላልኩኝም እኮ እንዴ! አቤት ፍጥነት! እኔ ያዕቆብ ያለው ቃል አምናለሁ። ነገር ግን በሰማይና በምድር ስልጣን የተሰጠው ስም ኢየሱስ ነው። ከሥላሴ በተለየ አካል የተገለጠው እስከ መስቀል ሞት ድረስ የሞተው ኢየሱስ ነው። በሰማይና በምድር ስልጣን የተሰጠው ስም ኢየሱስ ስንል ይህንን ስም በተለየ ነው እኔ ማምነው፣ በተለየ ስልጣን አለው ነው። ስለዚህ አብ ይላል እዛው ላይ እኮ ፊልጵስዩስ ላይ ምን ይላል መሰለ፣ ላንብብላችሁና ጋድዬ እኔ ማምነውን ነው እንግዲህ እናንተ ፊልጵስዩስ መልእክት ምዕራፍ 2 ላይ ያለውን ነው። አዎ እኔ አሁን እሱን ልክ ነው። እሱን ምንድን ነው መሰለ እኔ ማምነው ራሱን ባዶ አደረገ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘውን። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አረገው ሲል ማንን ነው ጋዲሳ? እንዲህ መጠየቅ እኮ ነው። እሱ ግን ለአንተም ለእኔም አይመጥንም። እግዚአብሔር ከፍ አረገው ሲል ምንም ጥያቄ የለውም። እዚህ ጋር እግዚአብሔር ተብሎ ሲነገር አብን የተባለው ግን ከፍ አደረገው ሲባል ግን ከስጋው አንጻር ለጌታችን ለኢየሱስ ነው የተነገረው። ግልጽ እኮ ነው። ኦፍኮርስ በቃ እሱን ነው የምልህ እኮ። አየህ አሁን ምንድነው እግዚአብሔር ያለ ልክ ከፍ አደረገው ሲል ስለ አብ ነው፣ በስጋው ኢየሱስን ነው ከሙታን ትንሣኤ በኋላ። ፓስተር ኢየሱስ የሚለው ስም ከአብ ከሚለው ስም ይበልጣል? እንዴት? በራሳቸው እኮ ልታነጻጽረው የምትችለውም አይደለም። ለምንድን ነው የማታነጻጽረው? ይበልጣል ሊያንሳል የሚባል ነገር የለውማ። ጌታችን ኢየሱስ ከሁሉም የሚበልጥ ስምን እኮ አይደለ ወረሰ። ከመለኮት ስም ማለት አይደለም። ከአጋንንት ከበሽታ በሰማይና ከምድር ካሉ ከየትኛውም ፍጥረት በላይ ስም ነው እንጂ ከአብና ከመንፈስ ቅዱስ ይበልጣል እያልን አይደለም። ያ ስለዚህ ምን ልፈልግ የመሰለ ፓስተርዬ፣ ቅድም ያወራን ብቻ አሁን እንዳልኩ በስርዓት ብዙ ማስረጃ እየገለጠ ማውራት እንችላለን። ግን አንዳንዴ ቅድምም እንደተናገርኩት እንደዚህ አይነት ነገሮች ላይ ጥንቃቄ ይፈልጋል። አጋንንት እግዚአብሔር በሚለው ስም ያዕቆብ እኮ ጭራሽ ስለ እግዚአብሔር አጋንንት እኮ ስለ እግዚአብሔር ኢቨን እኮ ፕሬዘንሱን እያሰቡ ነው የሚንቀጠቀጡት። ራሱ ፕሬዘንሱን እያሰቡ ኢቨን ማለት የእግዚአብሔር ፕሬዘንስ ራሱ ያንቀጠቀጣቸዋል እንኳን የእግዚአብሔር ስም ተጠርቶባቸው። እና ከዛ ባለፈ ደግሞ የጥንቷ ቤተክርስቲያን ራሱ እንዴት ነው የምታምነው እዚህ ነገር ላይ ያላት እምነት ምንድን ነው የሚለውንም በሰፊው እንመለከታለን። እና ቅድም ያልኩን ነገር ግን ፓስተር ያስብበት፣ እሺ በደንብ እንድታስብበት የምሬን ነው። ስተኛ ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሏቸው ሐዋርያት ሥራ መጽሐፉ ላይ አንድም ቦታ በአብ በወልድ በመንፈስ ቅዱስ ስም አጠምቁ የሚል በጽሁፍ ደረጃ የለም። አየህ። እና የሐዋርያት ሥራ ላይ በኢየሱስ ክርስቶስ ስም ነው ሐዋርያት አጋንንት ያወጡ። ስለዚህ ባይ ዲፎልት በአብ በወልድ በመንፈስ ቅዱስ ስም አጋንንት አይወጣም ማለት ፓስተር የኔ ፋለሲ ነው ብዬ ነው የማምነው። እውነት ለማውራት ፋለሲ። ለምን ማስረጃ በሌለው ነገር የሆነ ቦታ ላይ የሆነ ነገር ስላልተጻፈ የለም ብሎ ነገሮችን መደምደም መስሎን የሚታየኝና ኤኒዌይስ ነገ በሰፊው እናወራበታለን። አመሰግናለሁ ፓስተር። ያ ሁሌ አንተ ቤት ስገባ በተረጋጋ ስፒሪት ስለምናወራ አመሰግናለሁ። እግዚአብሔር ያክብርልህ። እሺ ጋድዬ፣ እሺ ነገ ቅዳሴ ያለብን ቶሎ እንተኛ፣ 6 ሰዓትም አልፏል። መልካም ምሽት። እሺ አመሰግናለሁ። ቴዲ ወይ ፓስተር፣ እኔ የምጠይቀህ ጥያቄ እሺ፣ ለምሳሌ ጋዴ ያነሳው እንትን ሎጂክ ማለት ነው። ለምሳሌ በአብ በወልድ በመንፈስ ቅዱስ ስም አላጠመቁም ብሏል አይደል ሐዋርያቶቹ? አሁን እኛ እያወራን ያለ ነው ምን መሰለህ? በአብ በወልድ በመንፈስ ቅዱስ ስም ሐዋርያቶቹ አላጠመቁም። ኦፍኮርስ ግን በኢየሱስ ስም አጥምቋል። በኢየሱስ ስም ማጥመቅ ማለት ግን ኦጂ በኢየሱስ ስም ነው የሚያጠምቀው። ታውቃለህ አይደል? ኦጂ እኮ በኢየሱስ ስም ነው የሚያጠምቀው። ኦጂ በኢየሱስ ስም ስለሚያጠምቅ የኦጂን የጥምቀት የሐዋርያት ስራን በኢየሱስ ስም ጥምቀትን እቀበላለሁ ብትል ምን ልትሆን ነው?
አይ አይገናኝማ። እነሱ ኦጂ ልትሆን ነው። ሎጂኩን ነው የምነግርህ። ቀጥታ በጥሬው ከወሰድከው ኦጂ ልትሆን ነው። አሁን እኮ ይኸውልህ ሰው ምንድን ነው የሚፈራው? ስለዚህ ምን ብለን እንጠይቃለን መሰለ? አንድም ቦታ በሐዋርያት ስራ ላይ በስላሴ ስም አጠመቁ፣ በስላሴ ስም አጋንንት አስወጡ የሚል ምንም መከራከሪያ ሀሳብ ሲጠፋ ወዴት እንሄዳለን መሰለ? በአብ በወልድ በመንፈስ ቅዱስ ስም አላጠመቁም። አሁን የጋዲ አሪፉ ምን መሰለ? በአብ በወልድ በመንፈስ ቅዱስ ስም አላጠመቁም ከሆነ እኛ ደግሞ ምን እንጠይቃለን መሰለ? በኢየሱስ ስም መጠመቅን የምትቀበል ከሆነ ኦጂን ለምን ትቃወማለህ? ከና እያወራው ሪፖርት ተደርጓል። አይገርም? በጣም ነው የሚያገለግል። ባክግራውንድ ላይ አየሁት እኮ ይዤው መጥቼ እኮ ነው። የእግዚአብሔር ሰው ምን አንድ የተለየ ነገር። ለዛ እኮ ነው በቃ ግዴታ ተመሳሳይ ነገር ማውራት አለበት። አይገርምም? ግዴታ ይኸው ድጋሚ መጣብህ ከኋላ መሰለኝ። እኔ ነኝ ያመጣሁት እንድታነበው። ይኸው ነው። ይህንን ነው የምልህ። በጣም ነው የሚገርሙትና ምን እንደሆነ ታውቃለህ እንዴ? እኔ በጣም ያልወቁት ነገር እኛ ቲክቶክን እንጆይ ልናደርግ ልንማማርበት ምናምን እንጂ እኮ ይሄ በጣም ሪፖርት የሚያደርጉ እንደሆኑ አውቃለሁ እኮ። ግን በጣም ነው የሚያሳዝነው። የሀሳብ ነፃነት እኮ መኖር አለበት ማለት ይህን ያህል የምታምነውን ነገር ገብተህ ማስረዳት ነው። ምን አውቃለሁ። እዚህ ሀሳብ መፈራት የለበትም። ኤኒቲንግ ሊነሳ ይችላል። የተለየ ሀሳብም ሰው ቢያወራ ምን እንጆይ ማድረግ ነው ያለበት? መብቱ ነው። ስለዚህ እንዲያወራ እድል መስጠት ነው። በምትግባባው ትግባባለህ፣ በልዩነትም ትለያያለህ። የግዴታ ሁሌ ጸብ መሆን የለበትም። እሺ፣ እግዚአብሔር ሰው ምረታብ አስተርዬ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ቴዲም እንደዛ ሰላም ብያቸዋለሁ። ጥያቄዎች አሉን። ቅዱስ ተነሱት ላይ ኢየሱስ ስንል ግን ምን ማለታችን ነው? አንደኛ የመጀመሪያ ጥያቄ ኢየሱስ ስንል ለምሳሌ በስዋሂሊ ኢየሱ ይላል፣ በስፓኒሽ ደግሞ ኢየሱስ ይላል እና በዕብራይስጥ ደግሞ የሸዋ ይላል እና እነዚህን ነገሮችን እንዴት ነው የምታዩት? ወይስ ኢየሱስ የሚለው በአማርኛ የተጻፈውን ኢየሱስ ማለታችን ነው ወይስ ምንድን ነው እያልን ያለ ነው? አልገባንም። ገብቶሃል ቴዲ? ግልጽ ቢያደርገው። ቅድም ለምን መሰለህ ድምፅ ላክ እንትን እያደረገ ነው አይደለ? ቅድም እንትና በአማኑኤል ምናምን እያል በሚለው አይወጣም የሚል ድምዳሜ ላይ ስለደረሰ ዳኒ ኢየሱስ ስንል ይሄ በአማርኛ ተጽፎ የተሰጠንን በአማርኛ የምንነገረውን ማለታችሁ ነው ወይ ነው እኮ። አሁን ስሙን እና ፐርሰኑን አሁንም ግልጽ አድርግልን። ለምሳሌ ክርስቶስ፣ ኢየሱስ፣ አማኑኤል፣ ልጅ፣ ቃል ስለ አንድ ሰው ነው የሚያወራው አይደለ? አዎ እሱን ልላችሁ ፈልጌ አሁን እኮ ለዛም እኮ ነው ኢየሱስ ላይ ተሰጣችሁት ወይ? አሁን የኢየሱስ ስም ቃል ነው አይደል? አንዱ አይ ቲንክ ስልኬ እንትን እሰማለሁ። እሺ፣ አይ ጥያቄ ምን መሰለ? የኢየሱስ ስም አንደኛው ስሙ ቃል ነው አይደል? አዎ። እሺ፣ ቀጥሎ ደግሞ ኢየሱስ ወይ ክርስቶስ ወይ ደግሞ አማኑኤል ብለናል። አሁን አጋንንት እንዲወጣ በመጽሐፍ ቅዱስ ውስጥ አጋንንት እንዲወጣ የተነገረው ስም የትኛው ነው? ለምሳሌ ክራይስት ስትል የተቀባ ማለታችን ነው። ሲወለድ የተነገረው ስሙን ኢየሱስ ትያለሽ ነው። አማኑኤል እግዚአብሔር ከኛ ጋር መሃል ማለት ነው። አጋንንት ለማስወጣት ግን ስፔሲፊክ የተሰጠው ስም የትኛው ስም ነው? ምረታብ መጽሐፍ ቅዱስ ላይ ተጽፎ ኢየሱስ የሚል በአማርኛ ተጽፎ አለ ብያለሁ። በእሱ ላይ እኮ ስለ አማርኛ እኮ አሁን እኛ የምናወራው በአማርኛ ስለተጻፈው ስለሆነ ነው። አዎ እሱን እኮ ነው እያለ እዚህ ላይ ችግሩ ብዬ ማምነውንም በአማርኛ የተጻፈው ኢየሱስ ከሆነ አሁን ለምሳሌ ኢየሱስ ብለን የምንጠራውን ስሙን ወደ ማይጠሩበት ወይ ደግሞ በእንግሊዝኛ ብትመጣም ጂሰስ ይላሉ። እንደዚህ አይነት ነገሮች አሉና ስለዚህ በአማርኛ ይሄ ኢየሱስ የሚለውን ስም ምንንግ የተሰጠው ስም ስንሰጥ ወይ ደግሞ አሁን በስዋሂሊ ደግሞ ኢየሱስ ነው የሚባለው ኢየሱስ አይደለም።
ስለዚህ ይሄንን እንዳታሳርቁታላችሁ ስሙ ላይ ስለሆነ ዋናው ኢየሱስ ስራው ላይ ሳይሆን የኢየሱስ የባህሪ ስራው ላይ ሳይሆን ምረታ ወይ አሁን እኛ የምንከራከረው አማርኛው መጽሐፍ ቅዱስ ላይ ነው። አማርኛው መጽሐፍ ቅዱስ ላይ ይመቻል ለማውራት። አሃ ኦኬ እንደዛ ከሆነማ ምን እያልን ነው መሰለ በአማርኛ ስለሆነ አሁን ኢትዮጵያ ውስጥ ያለው ሰይጣን ይቅርታ አንተን ዲፋይን ማድረግ አለብኝ። ቆይ አይ ኢትዮጵያ ውስጥ ያለው ሰይጣን አማርኛ ይሰማል። አረፍ በልሽ ታች አረፍ በልሽ። እኔ እኮ በጣም በተደጋጋሚ ቴዲ ምን ትላለህ? አይ የስም አይነቶችን ሊያስረዳን ነው እያሰበ ያለው። ማለት መጽሐፍ ቅዱስ ላይ በግልጽ ከስሞች ሁሉ በላይ የሆነው ስም ተሰጠው ተብሎ የተጻፈው ስም ያ ስም ኢየሱስ የሚለው ስም እንደሆነ እሱ የሚለው እኮ በሶማሊኛ በኦሮምኛ አሁን ለምሳሌ አማርኛው ላይ ኢየሱስ የሚል አለ። እሱ በእንትን ደግሞ የሆነ ስም አለ። እኛ ስሙ መች እኛ እኮ እያልን ያለ ነው ከስላሴ አካል አንዱ ከፈለክ በተጻፈው ቃል ነው የምናወራው። በተጻፈው ቃል ኢየሱስ ይላል። እዚህ መከራከሪያ ሀሳባችን ኢየሱስ ላይ ነው። ግን እሱን ኢየሱስን ምን አለ መሰለ አማኑኤል ለምሳሌ የኢየሱስ አንተ እንዳልከው ማለት ነው አማኑኤል ቃል የሚለውን እነሱን ስሞች ለቃቅሞ እነሱም ስሞቹን አይነት የሚል ኢሹ ለማንሳት ነው የሞከረው እኮ። አንዱ ፐርሰን ላይ ግን ይኸውልህ ብዙ ስም አለው። ለምሳሌ ቃል ብለህ ስታጠና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ይልና ዮሐንስ ራእይ ላይ የእግዚአብሔር ቃል ተብሎ ተጠራ ይላል። ለአንዱ ፐርሰን የተሰጠ ስም ነው። ቃል የመለኮት አንዱ መገለጥ ነው ራሱ ማለት ነው። አማኑኤል ተብሏል። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር የሆነው አንዱ አማኑኤል ተብሎ ተጠርቷል ይላል። ኢየሱስ በስሙ አጋንንት ታወጣላችሁ ተብሎ ደግሞ በስሙ ተብሎ ኢየሱስ በስሙ አጋንንት ይወጣል ተብሏል። ምን ማለት ነው? ካራክተሩ ላይ ስትመጣ ስፔሲፊክ መጽሐፍ ቅዱስ የሚያወራው ኢየሱስ የሚለው ከአጋንንት ጋር በተያያዘ የሚወጣ ስም ነው። ይህንን ነው። ግን ምንድን ነው አሁን እያልን ያለነው ነገር? ይሄ ሁሉ ስሞች በተለያየ አማኑኤል ብለህ አጋንንት አስወጣለሁ ቃልም ብለህ መጽሐፍ ቅዱስ አይልም ነው እኮ። እሱን እኮ ነው የምልህ። ስፔሲፊካሊ አጋንንትን ለማስወጣት የተሰጠው ስም ኢየሱስ የሚለው ስም ነው። ያንን ማመን አለበት። በእንግሊዝኛም ከሆነ ጂሰስ ሊለው ይችላል። ወደ ቋንቋም ቀይሮት ነበረ።